የመጣናቸው የተለያዩ አዲስ ነገሮች አሉ። የተመልካቹም የአድማጮችም ማስተያየት በጣም ደስ ይላል። የት ሆናችሁ እያያችሁን ነው? የት ሆናችሁ እያደመጣችሁን ነው? ከ4 ሰዓት ጀምሮ ደግሞ እስከ 5 ሰዓት ያልተሰሙ አዳዲስ ነገሮችን ነግራችኋለን። ቅድም ስንል ነበረ ተወዳጇ ተዋናይትና የቴሌቪዥን ፕሮግራም አዘጋጅ በኮስሞቲክስ ምርት ንግድ ላይም ገብታለች። ያው ከኪነ ጥበቡ ስራ ጎን ለጎን ማለት ነው። ደስ ይላል በጣም። በውጭ ዓለም እንደዚህ የተለመደ ነው። በነገራችን ላይ ብራንድ የራስን ብራንድ ፈጥሮ በውበት ምርቶች ላይ መንቀሳቀስ በውጭ ዓለም የተለመደ ነው። በእርግጥ በእኛም ሀገር እኮ የተለያዩ አርቲስቶች እንደዚህ አይነት ስራ ላይ ይገባሉ፣ ይሰማራሉ አይደል? አዎ ሜላት በሽቶ ጀምራለች አይደል? አሁን ደግሞ ማን ትሆን? ምን አሰብሽ አንቺ? እኔም እንደ ልላጥ ነበር ቀደም። አይመጣልኝም ይሄ የውበት ምናምን ነገሩ። ሌላስ የሚያምርብኝን ለይቼ የተቀመጥኩ ሰው ነኝ። ሰውዬ ወየ የፍየል ንግዱ ለሳቸው ወሰዱት። እሱንም አሁንማ በጋራ ነው ተጋፍተንም ቢሆን እንገባዋለን። አዎ ይሄ እንግዲህ በተለይ በሌላው ዓለም እንዲህ አይነት ስራዎች ላይ ለምሳሌ አቀንቃኞች ሆነው ወይ ሊፕስቲክ በስማቸው ይኖራል ወይ ፊት ወይ ደግሞ በቃ አለ አይደለ ብዙ የውበት ማሳመሪያ ላይ አሉ። በዚህ መንገድ እንግዲህ ተወዳጇ ተዋናይት ነች፣ የቴሌቪዥን ፕሮግራም አዘጋጅም ነች። በኮስሞቲክስ ምርት ንግድ ላይም ገብታለች። ከኪነ ጥበቡ ስራ ጎን ለጎን ያልናት ተወዳጇ የምንወዳት የመቄዶንያ ካሁን በፊት የጀርባ አጥንት ማለት ይቻላል፣ ያለሱ አልተሳካም። ቲጂ ነች። ቲጂ ናት። ቲጂዬ እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሻችሁ? ሰይፍሻና ጠግሼ እንዴት ናችሁ? ሁላችሁ ሰላም? ሰላም ነው። ሉላለች፣ ያው ቢኒ አለ፣ እኔም አለው። ድምቅ ብሏል። የማውቀውን ድምጽ ብቻ ነው የቀረሁት። ይቅር በሉ። ችግር የለውም። ያው የሰማሁትን ድምጽ ብቻ ስላልሰማችሁኝ ነው። አሁን ራሱ ያለሽው እዛው ዝግጅቱ ላይ ነው ቲጂዬ። በጣም ኮርቼብሻለሁ። ምክንያቱም በትወናውም አትታሚም፣ የቴሌቪዥን ፕሮግራምሽን ከና አይወጣለትም። አሁን ደግሞ በኮስሞቲክስ ምርት ንግድም ላይ እንግዲህ እንደ ተጨማሪ እየገባሽ ነው። እስኪ ስለ ስቴሽን ቢ ንገሪን እስኪ። ምንድን ነው ስቴሽን ቢ? እንግዲህ የኮሪያ ምርት የሆነ ነው። ኮሪያ ሀገር እንግዲህ እንደሚታወቀው የቀደሙ አባቶቻችን ኮሪያን ለማገዝ ሄደው ትልቅ ስራ እንደሰራን ሁላችንም የምናውቀው ነው። እንደገና ደግሞ የኮሪያን ምርት ለቆዳ ተስማሚ መሆኑን በኢትዮጵያ ብቻ ሳይሆን በዓለም ደረጃ በጣም ታዋቂና ተመራጭ የሆነ ምርት ነው። ይህንን ስቴሽን ቢ የሚባለውን ፕሮዳክት የሰራች ፕሮፌሰር ናት። እንግዲህ ይህች ፕሮፌሰር ጆን ትባላለች። በኮሪያ ሀገር ላይ የስኪን ኬር ፕሮዳክት ፕሬዚዳንት ነበረች። ኮሪያ ሀገር ላይ የሚመረቱ ምርቶች ላይ የነሱ ፕሬዚዳንት የነበረች ናት። ስለዚህ ይህንን ፕሮዳክት ስትሰራ እሷ ሪታየር አደረገችና ካሉት ላይ ኢንግሪዲየንቶችን እያንዳንዳቸውን ኢንግሪዲየንት ስለምታውቅ ከነሱ የተሻለ ወይም ኮሪያ ላይ የሚመረቱ ከነበሩት ምርቶች የተሻለ አድርጋ ያመረተችው ማለት ነው ስቴሽን ቢ ማለት ነው። እና ከ30 ዓመት በላይ በቆዳ ሕክምና ላይ የነበረች ፕሮፌሰር ናት። ስለዚህ ይህንን ስቴሽን ቢ አምርታ በጣም ብዙዎች ተቀባይነትም አግኝታል። ስቴሽን ቢ ተብሎ ራሱ ጎግል ብናደርግ የሚገኝ ምርት ነው። በጣም ተመራጭ ምርት ነው። የኢንግሪዲየንቶቹ ራሳቸው በፊት ከሚሰሩ የኮሪያ ምርቶች ላይ አፕዴት ተደርጎ እየተሰራ ቆንጆ የኮሪያ ምርት ነው። እንግዲህ የኛ አርቲስቶች ስንባል ቆዳችንን ለማስዋብ የምንቀባቸው የተለያዩ ኮስሞቲክሶች ይኖራሉ። ስለዚህ ከላይ ያለውን ቆዳችንን ስናሳምር ትክክለኛ የራሳችን ቆዳ ላይ ስንገናኝ አንዳንድ አላስፈላጊ መበላሸቶች ይመጣሉ። ስለዚህ ይህንን የተበላሸ ቆዳ የሚጠግን እንዳይበላሽ የሚያደርግ ወደ ቀደመ ነገሩ የሚመልስ ፕሮቴክት የሚያደርግ የፈለግነውን ሜካፕ ከላይ ብንቀባ ከታች ግን የቆዳነቱን ቴክስቸር ሳያጣ ተበላሽቶም ከሆነ የሚመልስልን ቆንጆ የኮሪያ ምርት ነው ማለት ነው ስቴሽን ቢ። ምናልባት የኮሪያ ምርት ነው ሲባል ኮሪያውያን በአብዛኛው ነጣ ያለ የቆዳ ይዘት አላቸው። ምን ያህል ለጠይሞቹ ለጥቋቁሮቹ ለእኛ የተስማማ ነው?
እንዳልከው ይሄኛው ጥያቄ በጣም አሪፍ ጥያቄ ነው። ለምሳሌ ይሄንን ፕሮዳክቶች ሲሰሩ በትክክል ቆዳን የሚመግብ ነው እንጂ ለቆዳ ምግብ ተብሎ የተሰራ ነው እንጂ የቆዳ ልዩነት ላላቸው ቆዳ ተብሎ የተሰራ አይደለም። ለጥቁርም ለነጭም እንደየአሉበት የሀገራቸው የአየር ንብረት ሊሆን የሚችል ለሁሉም ሰው ሊሆን የሚችል የቆዳ ምግብ ነው። ለምሳሌ ፍሩት ብትል እዚህም ትበላለ፣ አፍሪካም ትበላለ፣ በየትኛውም ዓለም ትበላለ። በየትኛውም ሀገር ምግብ ነው። ይሄኛው ለሁሉም ቆዳ ተስማሚ ቆዳ ሊመገበው የሚችል የቆዳ ብፌ ወይም የምግብ አይነት ስለሆነ የቆዳ ልዩነት የለበትም። ለነጭም ለጥቁርም የሚሆን ነው። እንደውም ሞር ቻት ጂፒቲ ላይ እንደውም ባለፈው ጠይቄ ለአፍሪካ ቆዳን የሚገኘው እንደዚህ ነው ብዬ እንትን ስል ሪኮመንድ ያደረገኝ እንደውም ቻት ጂፒቲ ይሄኛውን ነው። ከአፍሪካ ሀገር ከሆናችሁ እንደውም ይሄኛውን ምርት ብትጠቀሙ ሞር ቆዳችሁን የመመለስ የመጠገን የማከም ስላለው ይሄኛው ተመራጭ ነው የሚል ሰምቼ እኔ ራሴ በጣም እንኳንም ይሄንን መረጥኩኝ እስከምል ድረስ ማለት ነው። እና ቤዝ ያደረገው የቆዳ ምግብ ላይ ነው እንጂ የከለር ልዩነት ላይ አይደለም። ቲጂ እንግዲህ በተውኔቱ እናቀሻለን፣ በቴሌቪዥን ፕሮግራሙን በጣም ተወዳጅ ነሽ። አሁን እነዚህን የኪነ ጥበብ ስራዎች ገፋ አድርገሽ ነው ወደ ንግዱ ወደ ኮስሞቲክሱ የገባሽው ሊባል ይችላል ወይንስ የቲቪውን ፕሮግራም የትወናውም ጉዳይ ጎን ለጎን አለ? የቲቪውን ፕሮግራም ለጊዜው ቆም አደረኩት። ምክንያቱም ወደ ንግድ ጋር ልትገባ ስትል ሙሉ ጉልበትህን ይፈልጋል ይጠይቃል እና ለጊዜው ቆም አድርጌዋለሁ የቲቪዋን ፕሮግራም ማለት ነው። የሙያዬን ግን ብዙ ነገር ያጣሁበት በጣም የምወደው ሙያዬ ስለሆነ ምንም ቢመጣምን ከሙያዬ ወይ ስንክች ለጊዜው ቆም አድርጌዋለሁኝ ወይ? አዎ፣ ምክንያቱም የማላውቀው ሜዳ ላይ ገብቼ እንኳን እየተጫወትኩ ስለሆነ ሜዳውን እስከላመደው። አሁን እኮ ስምሽ ላይ ተወዳጇ ተዋናይት የቴሌቪዥን ፕሮግራም አዘጋጅና ኢንቨስተር የሚል ገብቶበታል። ገባበት ከዛሬ ጀምሮ አይገርምም? አዎ ገባ። አስመጪ። ዋው! በቤልቪው ሆቴል ዛሬ ነው ይፋ የሆነው ስቴሽን ቢ። ያንቺና ስቴሽን ቢ ግንኙነት እንዴት ተፈጠረ? የኔና የስቴሽን ቢ የተፈጠረው እንግዲህ ባለቤቴ እንደሚታወቀው ካፕቴን ነው። ከዛ ስለ ቆዳዬ አወራው ነበረ። እንደገና ደግሞ ሜካፕም ስለ ሆስት ለማድረግ ሲገባ አንዱ ፎርማሊቲ ሜካፕ መቀባት ግዴታ ስለሆነ ሜካፕ ስቀባ እኔ ኮምፕሊት ብዙም አልጠቀምም ነበርና ቆዳዬ ላይ የሆነ ለውጥ መምጣት ጀመረ። ከዛ ኮሪያ ሲመላለስ ያሉትን ፕሮዳክቶች ሲመለከት እንደ አጋጣሚ እሱን ለመግዛት ሄደልኝ። የኮሪያ ምርት ታሪክ ነው ብዬ ላኩት ማለት ነው። ከዛ እዛ ሲሄድ ይህ አዲስ የመጣ ምርት አለ፣ እስኪ ሞክሩት፣ በአፍሪካም በኢትዮጵያም መስራት እንፈልጋለን እና እስኪ ይሄንን ሞክር ተባለ ማለት ነው። እና ስለ ኢንግሪዲየንቶቹ ሳያቸው በጣም አሪፍ መሰለው። ስለዚህ ሊገዛ የሄደው የኮሪያ ታዋቂ የሆነው ምርት ለመግዛት ሄደና ይህንን ምርት ያሉትን ኢንግሪዲየንቶች ከሌሎች ጋር እያነጻጸረ ሲያየው የተሻለ ሆኖ አገኘውና እስኪ ቆይ ለማንኛውም ላምጣላት ብሎ ይዞልኝ መጣ። ከዛ በኋላ ስቀባው ይሄ በሳምንት ውስጥ ነበር ቆዳዬ ላይ ለውጥ ያየሁት። እንደ መድረቅ ይል ነበረ፣ ቆዳዬ ይላጥ ነበረ፣ ይሄ ጉንጬ ጋር በጣም ይቀላ ነበረ። ከዛ በተሰጠኝ ፕሮሲጀር መሰረት ያንን ስጠቀመው ለውጥ ማምጣት ጀመርኩኝ እና ኦልሞስት ይሄንን እንትን ዝግጅት ሳደርግ 6 ወር ፈጅቶብኛል። 6 ወር ሙሉ ይሄንን ፕሮዳክት ተጠቅሜው ነበር ማለት ነው። እና አሁን ባለፈው ራሱ ማክዳና ሜሉ ራሱ ቆዳይን አይተው እንዴት ይያሉ ነበር። ቆዳይ ላይ ራሱ የሚታይ የእውነት ነው ማወራ የሚታይ ለውጥ ነው ቆዳይ ላይ ያለው። ይሄ ሙሉ የቆዳ ቶኔሽኑ ራሱ ተመሳስሏል። ቆዳዬ ቴክስቸሩ አሪፍ ሆኗል። ግሉ እንዳደረኩ ነው የሞለው። ከዛ ከላዩ ላይ የፈለከው ሜካፕ ብትቀባ ቆዳ ከታች ምግቡን እየተመገበ ነው፣ ከላይ የውበት ማሳመሪያን እየተጠቀምክባቸው ነው። እና በዚህ መልክ ነበር ይህ የስቴሽን ቢ የሚባለው ፕሮዳክት ወደ እኔ የመጣው ማለት ነው። እስኪ እኔም ስቴሽን ኤን ሞክራለሁ ብያለሁ። ከተሳካ ወደ ዲያንተ ሂድ። አሁን ቆይ ስቴሽን ቢ ወይ ነበር ብታየው የሚገርማችሁ ይሄ አሁን እኔ እውነት ለመናገር ማለት ነው ያሳሰበኝ የቆዳ ምግብ ስለሆነ ነው እንጂ ስቴሽን ቢ ሽቶ አለ ገና በቅርቡ የምናመጣው ልክ ከሽቶ የማይተናነስ የቦዲ ሎሽን ሁሉ አለ በቅርቡ የምናመጣቸው ማለት ነው። በጣም ያሳሰበኝና ለውጥ ያየሁት ሲቴሌ ስለሆነ ሽቶንና ሎሽኑን ከወደፊት አመጣዋለሁ። ስለዚህ አሁን ለጊዜው ግን እነኚህ 6ቶቹ ምርቶች ብቻ ላምጣ ብዬ ነው ያመጣሁት። አሁን በቅርቡ ደግሞ እንደገና ሌላ
የምናሳውቃቸው ይኖራል ማለት ነው። እና ይለያሉ። የትን ጠብቅ እያሉሽ ነው ቲጂ? በጣም ብዙዎች እያደመጡሽ ነው። እና ስቴሽን ቢ የቲጂን ፊት አይቼዋለሁ፣ በጣም ተቀይሯልና በጣም አምሮባታል። እንዲህ ከሆነ ይህን ምርት ለእኔም እፈልገዋለሁ ያሉ አድማጮች፣ ተመልካቾች የት ይገኛል? አሁን መጥቷል? በየሱቁ በየሱፐር ማርኬቱ ተከፋፍሏል? አሁን ለጊዜው እኔ እጅ ላይ ነው ያለው። አሁን በቅርቡ ግን የምናከፋፍለው ይሆናል። ለብዙዎች እናከፋፍላለን። ግን በተመሳሳይ ምርት ሌሎች ወገኖቼም እንዲጭበረበሩም ስለማልፈልግ እኔው ራሴ ማስታወቂያውን እሰራና የሚገኝበትን ቦታ እኔ እስካላሳወቅኳቸው ድረስ ጥንቃቄ እንዲያደርጉ ፈልጋለሁ። ለጊዜው ግን አሁን እንፈልጋለን ለሚሉ ሰዎች ሚሊኒየም አዳራሽ ፊት ለፊት ፕራይም ቢዩቲ የሚል አለ። እዛ ፋርማሲም አለ፣ ኮስሞቲክስ ቤትም አለ። እዛ ሊያገኙት ይችላሉ። ስካይላይት ሆቴል አጠገብ ማለት ነው። ፕራይም ቢዩቲ የሚባል አለ። እዛ አስቀምጠናልና እዛ ማግኘት ይችላሉ። ያው እንግዲህ ጥያቄ ያላችሁ ለቲጂ? እኔ ፎቶ አይቼ ነበረ ቲጂ፣ ፕሮዳክቶቹን ይዘሽ የተነሳቻቸው ፎቶ ነበሩና ጥርስሽ ላይ ነከስ ያረግሽው ስሪንጅ ነገሩ ምንድን ነው? እሱ ማለት ደግሞ ይሄ አይን አካባቢ የማበጥ ስንስቅ፣ ይሄ ጉንጫችን ጋር የሚጨማደድ ነገር፣ አይናችን አካባቢ ስንስቅ የሚጨማደዱ ነገሮችን በጣም በአፋጣኝ ሁኔታ ሊመልስ የሚችል ፊታችን ውድቅ እንዲል የሚያደርገን ይሄ የሚፈልገውን ምግብ ያለ ማግኘት ስለሆነ ይሄ ፊታችን ውድቅ እንዳይልና አይናችን አካባቢ ጋርና አፋችን አካባቢ ጋር እንዳይጨማደድ የሚያደርግ፣ እብጠት ካለ እብጠቱን ሁሉ የሚመልስና አንቲ ኤጂንግ ነው። የሚቀባ ነው። ኮንሰንትሬት ተደርጎ የሚቀባ በጣም ኮንሰንትሬት ተደርጎ ስለተሰራ ማታ ማታ እሱን ፊታችንን ተቀብተን በደንብ ማሳጅ አድርገን በንጹህ ቆዳችን ላይ ማለት ነው በደንብ በንጹህ ቆዳ ላይ ቶነር ተቀብተን፣ ቶነሩ ደግሞ ቆዳችን የመክፈት ባህሪ ስላለው ከዛ በኋላ ይሄንን ፕሮዳክት ስንጠቀመው ማሳጅ ስናደርገው በደንብ ቆዳችን ውስጥ ይገባል። እኔ እኮ ልጅ ሆንሽብኝ እኮ እና ልጅ አይደለችም እንዴ? በጣም ታችሁ ነበር እኮ ያለ መምጣታችሁ ነው። ምን ላድርግ? እንዴ በደንብ እንጠብቃለን። የመድኃኒት ቁጥጥር ፍቃድ አገኘሽ ወይ የሚል ጥያቄ መጥቶልሻል? አዋ የግድ ነው። እሱማ ሳይኖር እንዴት አድርጌ ወደ ኢትዮጵያ መምጣት ይቻላል? አዎ እዛ ፍቃድ አግኝቻለሁ። ኤፍዲ እውቅናም ሰጥቶኛል፣ ፍቃድም ሰጥቶኛል። ማምጣት ይችላል። ይህ ቢመጣ ለወገኖቻችን ይጠቅማል ተብሎ እንደውም ትንሽ ረዘም ያለችዋን ጊዜ እቃዋ እስክትመጣና ተመርምራ ፍቃድ አግኝተሻል የምትለውን ነገር እስከምናይ ድረስ ነው ፍቃድ ያገኘና እኔም 6 ወር ሙሉ የተጠቀምኩት ነው። ግን ምናልባት ቲጂ የመጨረሻ እንዲሆን አሁን እየነገርሽን የነበረው ብዙ ለሴቶች ነው። ለወንዶችስ ቆይ እንጂ ቲጂ የተመልስ እንዴ? እኔ መልስልሃለሁ። ይህ የመጣው 6 አይነት ፕሮዳክት የቆዳ ምግብ ከተባለ ወንዶች ቆዳ የላቸውም እንዴ? አይበላም ለማለት ነው። የኔ ትንሽ ገርጣስት የሌለው እሺ። ደግሞ እኛ ስንበላ እናንተ ተሰቡናላችሁ አትበሉ። ባልጠይቃት ኖሮ ለወንድም ለሴትም ይሆናል ነው መልሱ። ለወንድም ለሴትም እንደገና ደግሞ ቀንም ማታም ብትቀቡት ሳይድ ኢፌክት የሌለው ውስጡ ዴንጀረስ የሆኑ ኬሚካል የሌላቸው ቀንም ብንቀባ ማታም ብንቀባው ለቆዳችን ቆንጆ ምግብ፣ በቃ ቆዳችን እርጥብ እንደሆነ ውሃ እንደያዘ ስንነካው ቴክስቸሩ እንዳማረ ነው የሚውለው፣ እንዳማረ ነው የሚያድረው ማለት ነውና ምግብ ስንበላ ዝም እንደማትሉ ሁሉ ወንድም ሴትም ተጋፍታችሁ ዘዱ ነው የምትይው። አይ በጣም ፎቶውን ሳይ እንዲህ ቲጂን ካሳመራት፣ ያው በፊትም ቆንጆ ሆነሽ ይበልጣውን ደግሞ በጣም ነው ያማረብሽ። እንዲህ ከሆነ ሉላም ተስፋለሽ በዚህ ስቴሽን ቢ። እኔ ተስፋ የለኝም። አንተ የለህም። ለምን ዘለልከኝ? እኔ ተስፋ የለኝም። ቢኒ በምንም አይመጣም። እስኪ ይህን ፊት ሞክረውና ለውጡንም አየዋለሁ በራሴ። ቲጂ በጣም ነው የምንወድሽ። እኔም በጣም ያው እንግዲህ ከቴሌቪዥን ፕሮግራሙ ከትወናው ጎን ለጎን እንግዲህ ኮስሞቲክስ ምርት ንግድም ላይ ተሰማርታለች። ከኮሪያ ላይ በጣም በዓለም ላይ በጣም ዝነኛ ነው ተብሎለታል ስቴሽን ቢ። ያው እንግዲህ ፕራይም ቢዩቲ ሚሊኒየም አዳራሽ ፊት ለፊት ብትሄዱ ለጊዜው ማግኘት ትችላላችሁ። በቅርቡ ደግሞ በደንብ ይመጣና በየሱቅ ሱፐር ማርኬቱ የመከፋፈል እድል አለ በየፋርማሲው። እሱንም እኔ ነኝ የምነግራቸው የሚገኝበትን ቦታ አመሳስለው እንትን እንዳይሉና ቆዳ ላይ ችግር እንዳይፈጠር የሚገኝበትን ቦታ እኔ ራሴ ማስታወቂያ ሰርቼ እለቅላችኋለሁ። እስካሁን ግን
ለጊዜው አሁን እንዳልኩ ሚሊኒየም አዳራሽ ፊት ለፊት አይደላችሁ። ያው እንግዲህ ስራሽን እግዚአብሔር ይባርክ፣ ያሰብሽው ይሳካ ብለናል። ያው በአባታዊ ምርቃት ለስንብት የምትይው ነገር አለ? ሁላችንም ምንም በቃ ሁላችሁም ስለጋበዛችሁኝ ከልብ ነው የማመሰግናችሁ። እግዚአብሔር ያክብርልኝ። እንግዲህ ለእናንተም ስጦታውን ባላችሁበት አደርስና እማኝ ትሆናላችሁ ማለት ነው። እንሆናለን። በተረፈ እንግዲህ ለአድማጮች ትንሽ ነገር እንስጥ። እንደዚሁ ላይ ትንሽ ነገር ምን እንስጥ? እዚሁ ላይ ለሶስት አድማጮች ክሬሙን እንስጣቸው። ክሬሙን እንስጣ። በጣም አሪፍ ነው። ይቻላል። ለሶስት ሰው የሆነ ቻሌንጅ እንትን በላቸውና ለሶስት ሰው መስጠት እንችላለን። ለሶስት ሰው በቃ ምን ችግር የለም። ሌላ ደግሞ ቲጂዬ ቆንጆ አዋጭ መስመር ነው ያልሽው እና ብድርም መምጣታችን አይቀርም ሰሞኑን። ኧረ ብድር ኤኒ ታይም። ስልክሽን ዝጊ ቲጂዬ። እሺ ቻው። መልካም ምሽት ብያለሁ ቲጂ። አሜን፣ አመሰግናለሁ። ሁላችሁም ሰላም ሆኑልኝ። አሜን፣ ቻው። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ተወዳጇ ተዋናይት የቴሌቪዥን ፕሮግራም አዘጋጅ ቲጂ በኮስሞቲክስ ምርት ንግድም ላይም ገብታለች። አሁን ኢንቨስተር ሆናለች። ስቴሽን ቢ ይባላል ምርቱ። ለሶስት ተመልካቾች ወይም አድማጮች ቀለል ያለ ጥያቄ እናቀርብና ወደ በኋላ ላይ ስቴሽን ቢ የተባለውን የቆዳ ጤናነት መጠበቂያ የስኪን ኬር ፕሮዳክቶች እንሸልማለን።